ተመልካቾች ከአጫጭር መረጃዎቻችን መለሳልን አሁን ደግሞ ወደ ሁነት መረጃዎቻችን እናልፋለን። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት የንግድና ኢንቨስትመንት ምህዳር እንዲሻሻል አባላቱ የሚገጥማቸውን ተግዳሮቶች መፍትሄ እንዲያገኙ የማድረግ ኃላፊነቱን እየተወጣ እንደሚገኝ ገልጿል። ምክር ቤቱ በዛሬው ዕለትም ንግድና ሰላም ያላቸውን ትስስር እንዲሁም የግሉ ዘርፍ ለሰላም ግንባታ በሚኖረው ሚና ላይ ያተኮረ የምክክር መርሃ ግብር አካሂዷል። ባልደረባችን ሉላ አለማየሁ በዚህ መርሃ ግብር ላይ ተገኝቶ ተከታዩን ዘገባ አዘጋጅቶልናል። እሱን ተከታትለን እንምጣ። ሰላም ተመልካቾች እንዴት አላችሁ? የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ወይም ቻምበር ኦፍ ኮሜርስ የግሉን ዘርፍ በማጠናከር በሀገሪቱ ንግድና ኢንቨስትመንት እንዲስፋፋ የበኩሉን ሚና በመጫወት ላይ እንደሚገኝ ይታወቃል። ምክር ቤቱ በዛሬው ዕለትም ንግድና የሰላም ግንባታ በሚል መሪ ቃል የመነሻ ጽሑፍና የፓናል ውይይት ያካተተ ሰፋ ያለ ምክክር መድረክ እያካሄደ ይገኛል። እኛም በዛሬው ፕሮግራማችን በዚህ የምክክር መርሃ ግብር ላይ የተነሱ ሀገራዊ የሰላም የንግድና የኢንቨስትመንት ጉዳዮችን በስፋት የምንቃኝ ይሆናል። አብራችሁን ቆዩ። ንግድ የምርት ልውውጥ በመሆኑ ለሀገር ኢኮኖሚ እድገት የሚያበረክተው አስተዋጽኦ እጅግም የላቀ ነው። በተያያዘም ንግድ የሥራ ዕድልን ከመፍጠር አንጻር ትልቅ ሚና ይጫወታል። የግጭት ምክንያት ተብለው ከሚጠቀሱት ዋነኛ ምክንያቶች ውስጥ አንዱ የሥራ አጥ ቁጥር ማሻቀብ ነው። የሥራ አጥ ቁጥር ለማሻቀቡ እንደ አንድ ምክንያት የሚጠቀሰው ደግሞ የሰላም እጦት ነው። ሰላም ካለ በተረጋጋ ሁኔታ መስራትና መለወጥ እንችላለን። የሥራ አጥ ቁጥሩን መቀነሳችን ደግሞ ወጣቱን ትውልድ በሥራ ላይ እንዲያተኩር በማድረግ ከግጭትና ካልባሌ ቦታዎች እንዲርቅ ማድረግ እንችላለን ማለት ነው። በመሆኑም ሰላም ለንግድ ሥራ መሳለጥ ንግድ ለሰላም ግንባታ አበርክቶው ከፍ ያለ ነው ማለት ይቻላል። እንግዲህ በዋናነት ዓላማው ምንድነው? ሰላም የሁሉም ነገር መሰረት ነው። የሀገር ደህንነት መሰረት ነው። የሀገር የንግድ መሰረት ነው። ያንን መሰረት በማድረግ እንዴት ነው የንግዱ ማህበረሰብ በሰላም ዙሪያ ላይ ያለው አመለካከት ወይም ደግሞ ቢዝነስ መስፋፋት ንግድ መስፋፋት ለሰላም ያለው አንድምታ ምንድነው? ሰላም ውስጥ ደግሞ መምጣት ለነጋዴው ማህበረሰብ ምን ይጠቅመዋል? ምን ያደርጋል? በንግድ አማካኝነት የሚመጣ የኢትዮጵያ እድገት ስለማሳደግ ሰላም ያለው ሚና የሚለውን ያደረግንበት ውይይት ነው። ስለዚህ የዛሬው ውይይት ወይም የዛሬው ኮንፈረንስ በዋናነት የሚያመጣነው ምንድነው? ሁለትዮሽ ነው። አንደኛ የንግዱ ማህበረሰብ በሰላም ዙሪያ ላይ ያለው ወይም የሰላም ግንባታ ላይ ያለውን ለማስረዳት፣ ሁለተኛ ደግሞ ሰላም ደግሞ መኖር ደግሞ ንግድ እንቅስቃሴን ለማድረግ ከፍተኛ አስተዋጽኦ ስላለው በእነዚህ ዙሪያዎችና በእነዚህ መሰል ዙሪያዎች ላይ የሚመለከታቸው አካላት ፓርቲኩላርሊ በኢትዮጵያ ውስጥ በሰላም ጉዳይ ላይ የሰሩ አካላቶችን ጠርቶ የቢዝነስ ኮሚኒቲውን ደግሞ ነጋዴውን ጠርቶ በሁለቱ መካከል የተደረገ ውይይት ነው የሚሆነው ማለት ነው። ንግድ ለሰላም በሚል ርዕስ ያዘጋጀነው ዛሬ መድረክ እንደ ነጋዴ ከወረዳ ጀምሮ እስከ ክፍለ ከተማ ከክፍለ ከተማ እስከ ከተማ ድረስ ነጋዴዎቻችን፣ አመራሮቻችን፣ አባሎቻችን አሉ። እስከ ታች የረገጠ ነው የንግዱ ማህበረሰብ አመራርም አባላትም። ይሄንን የሰላም መድረክ የጀመርነው ከታች ጀምረን ነው። ከታች የጀመርንበት ምክንያት ምንድነው? ነጋዴ ሰላም ከሌለ መነገድ አይችልም። ሰላም ለህብረተሰብም ለሀገርም አስፈላጊ ነው። ሞር ደግሞ ጎጂውም ነጋዴውን ነው፣ ጠቃሚውም ነጋዴው ነው። ስለዚህ አልተሰራበትም። ንግድና ሰላም በሚል አልተሰራበትም። መጀመሪያ ታች ወርደን የማስገንዘብ ስራ ነበር የሰራነው። እኛ ወይም የአዲስ አበባ ንግድና ዘርፍ ምክር ቤት ለምንድነው እንደነዚህ አይነት ውይይቶችን የሚያደርገው የሚል 6 መሰረታዊ ነገሮች ለሀገር ይጠቅማል ብለን እናስባለን። አንደኛ የህግ የበላይነት፣ ሁለተኛ የገቨርንመንት የመፈጸም ብቃት፣ ሶስተኛ ኮራፕሽንን መቀነስ፣ አራተኛ ሰላምና ደህንነት፣ አምስተኛ ቁጥጥር ስርዓት ያለው ቁጥጥር፣ እንደገና መጨረሻ ደግሞ ሰዎች የመናገር መብት እንዲኖራቸው የማድረግ 6 መሰረታዊ ነገሮችን ተቋማትን ይገነባሉ። በዋናነት የነጋዴው ማህበረሰብ በሰላም ላይ ሊሰራቸው የሚችሉ በርካታ ነገሮች አሉ። በአሁኑ ሰዓት ዓለም ባሁን በደረሰበት ሰዓት ቢዝነስ ነጋዴ ዝም ብለን ንግድህን ብቻ ነግድ ልትለው አትችልም። ሰላም ላይ ኮንትሪቢዩት ማድረግ አለበት። አገር ላይ ኮንትሪቢዩት አለ የተለያዩ ዘርፈ ብዙ የሆነ ላይ አገልግሎት መስጠት አለበት ማለት ነው። ስለዚህ ያንን ይዘን ደግሞ ሰላም በነጋዴው ማህበረሰብ ምን ይመስላል? ምን አይነት ምልከታ አለው? ንግዱን እንቅስቃሴዎች ሲያካሄድስ የተፈጠሩበት ችግሮች ምንድናቸው ተብሎ ተለይቶ ችግሮቹ ተለይተዋል ባይዘው ተለይተው በእነዛ ችግር ዙሪያ ላይ ከሚመለከታቸው አካላት ጋር ውይይት እያደረግን ነው ማለት ነው።
ውይይት ካደረግን በኋላ ደግሞ እንከታተላቸዋለን። መፈጸማቸውንና አለመፈጸማቸውን እንከታተላቸዋለን። የንግዱ ማህበረሰብ ካልሰራ ካልነገደ ሰላም ከሌለ መነገድ አይችልም። ንግድ ከሌለ ደግሞ የትኛውም የንግድ ዝውውር ከሌለ የትኛውም ነጋዴ አይደለም ነዋሪው እርስ በርሱ የመፋጀት ነገር ይኖራል። ዋጋ ንረቶች ይኖራሉ። በተለይ በሰላም እጦት ምክንያት አይተነዋል። ከሀገር ወደ ሀገር የሚሸጋገር የንግድ ልውውጥ አይኖርም፣ ይቆማል። ዋጋ ንረቱ ከፍ ባለ ቁጥር ጣት የሚቀሰረው ንግዱ ማህበረሰብ ጋር ነው። ችግሩ ምንድነው የሚለውም ህብረተሰቡ ያውቀው። የችግሩን ምንጭም ደግሞ ነጋዴው ለህብረተሰቡ ማስረዳት አይችልም። ይሄ ነገር እንዳይፈጠር ያለውን ክፍተት ከህብረተሰቡ ጋር ያለውን ግንኙነት በማጥበብ ንግድ ለሰላም ሰላም ለንግድ በሚል ርዕስ ዛሬ ያዘጋጀነው መድረክ የፓናል ውይይቱ ሌሎች አዋቂ ሰዎች ምሁራኖች በደንብ ለንግዱ ማህበረሰብ እንዲያስገነዝቡልን ጭምር የተዘጋጀ መድረክ ነው። ይህ የምክክር መድረክ የግሉ ዘርፍ ለሰላም ግንባታ ያለው ሚና በማሳደግ እንዲሁም በመንግስትና በንግዱ ማህበረሰብ መካከል ያለውን ትስስር በማሳደግ ረገድ ትልቅ አስተዋጽኦ እንደሚኖረውም ተጠቁሟል። እንግዲህ የሁለቱ የመንግስትና የንግድ ማህበረሰብ ሊነጣጠሉ የማይችሉ ነው። ነጋዴው ከሌለ መንግስት ፋይናንስ ላይኖረው ይችላል። መንግስት ከሌለ ደግሞ ነጋዴውም በአግባቡ ስርዓት ኦፕሬት ላያደርግ ይችላልና ምን ገነባው የጋራ ሀገር ነው። ምን ሰራው የጋራ ሀገር ነው። ነገር ግን የመንግስት ድርሻ ምንድነው? የነጋዴው ድርሻ ምንድነው? እንደገና ደግሞ እንደ ተቋም እንደ ፕራይቬት ሴክተር ደግሞ የንግድና ዘርፍ ማህበራት ምክር ቤት ምንድናቸው የሚል ነው። ስለዚህ አንድ ላንድ ሆኖ ሲንክሮናይዝድ ሆነን ነገሮችን የምንሰራበት ሁኔታ ነው የሚሆነው ማለት ነው። የንግዱ ማህበረሰብና መንግስትን የማቀራረብ ክፍተቶችን የማጥበብ እንዲሁም ደግሞ ከንግዱ ማህበረሰብ የሚመጡ ጥያቄዎችን ወደ መንግስት አካል በማቅረብ እንዲፈቱ ማስቻል። እኛ የምንወግነው ህጋዊ ነጋዴ ንግድ ፍቃድ አውጥቶ የሚሰራ ካሽ ሬጂስተሩን በስርዓት የሚቆርጥ ደረሰኝ የሚቆርጥ ነጋዴ ስለ መብቱ የሚያቅ ስለ ግዴታውም የሚያቅ ነጋዴ ነው መፍጠር እንፈልገው እየፈጠርን ያለነው። በዚህ አጋጣሚ ይሄ መድረክ ደግሞ በተለይ ህጉን ተከትሎ ለሚሄደው ሰላሙን በጣም ይጠቅመዋል ብለን ስላመንም ይሄን መድረክ አይደለም ለንግዱ ማህበረሰብ ለህብረተሰቡም የሚቀጥል መሆን መቻል አለበት ብዬ አምናለሁ። ትልቁ የሰላም ግንባታ ሊፈጠር የሚችለው በውይይት ነው፣ በመነጋገር ነው። እኔ በአንተ ጫማ ላይ አንተ በኔ ጫማ ላይ ላታስብ ትችላለህ። ነገሮቹ ሊፈታው የሚችል ውይይት ነው። ስለዚህ እንደ ሀገር ያለውን የሰላም መደፍረስ ለማጥራት ማንኛውም አካል ላይ የንግዱ ማህበረሰብ የሆነ ሌሎችም አካላት ወደ ንግግር ይምጡ፣ ይነጋገሩ። ያንን ደግሞ ንግግር ፋሲሊቴት ለማድረግ በጣም ብዙ ተቋማት አሉ የሚል መልእክት አለኝ።